እንግሊዘኛ ሳልችል እንግሊዘኛ ማስተምረው ልጅን እንግሊዘኛ ማውራት የሚችሉ ብዙ የዓለም ክፍል ስላለ እዚያ ጋር ተግባብቶ እንዲኖር ስለምፈልግ ነው። ግዕዝን ባስተምረው ግን ከማን ጋር ነው የሚግባባው ነው ጥያቄ። ግን የሆነ ጊዜ በኋላ ይሄ ቋንቋ ጠፋ ተመናመነ። ከጠፋ ይኸውልሽ ቋንቋ ቆይ አንዴ ይሄን አውራሽ ቋንቋ ይወለዳል፣ ያድጋል፣ ይሞታል። ግዕዝም የሆነ ታይም ላይ ነበረ። አማርኛን ተክቶ አልፎ ሄዷል። ቆይ እስኪ አማርኛን ተክቶ አልፎ ሄዷል። ስለዚህ ቤተክርስቲያን ላይ ነው ያለው። አቆየችው ለሷ ከጠቀማት እዛው ተያዘው። ማህበረሰቡ ግን አንፈልግም እያለ ነው ያለው። አለመማር መብት ነው። ሳላዲ ማን ተማራ ነው ኢምፖዛታ አሁን እኮ በግድ ነው ተማሩ ያላችሁ እኮ። አለመማር መብት ነው። ክልሉ ማስተማር መብት ነው። አይ ማስተማር የለውም። ተቃውሞ ከገጠመው እንዴ አለመማር መብት ነው እያለ መማር መብት ነው ይላል። ተመልከቱ፣ እዚህ ጋር ክላሽ የሚያደርግ ንግግር። አለመማር መብት ነው ይላል። መልሰው ደግሞ የትምህርት ሚኒስቴሩን ነው መውቀስም ካለባችሁ። እውቀት አንፈልግም ድድብና ሻናት ካላችሁ ቤተክርስቲያናት ላይ ወደ ቄሶች አታውሩ። ስላላወቅን ነው ፓኩ ያወራ አይደል? ፍጩ ለፓኩ ዲኤች ያለ ማስረጃ ነው የምታወራው። እስኪ ፓኩ አውራ እስኪ አንተ የተሻለ እውቀት ካለ። ግዕዝ ማን ነው የመሰረተው የግዕዝ ቋንቋ? እሺ ያንተ ስተት የጀመረ ምን አለ መሰለህ፣ ተአምረ ማርያምን ለማንበብ ምናምን ማለት በጣም ስተት ነው። ምክንያቱም ተአምረ ማርያም በአማርኛ አለ። ከዚህ ያለፈ ምንም ጥቅም የለውም። ተአምረ ማርያም በአማርኛ አለ። ተአምረ ማርያም አላልኩም። ቋዳምጠኝ ልጨርስ። ተአምረ ማርያም በአማርኛ አለ፣ በትግርኛ አለ፣ በኦሮምኛ አለ፣ በዕብራይስጥ አለ፣ በግሪክ አለ፣ በሁሉም ነው። ተአምረ ማርያም በግዕዝ ብቻ አይደለም። እሺ ተአምረ ማርያም የተተረጎመው በግዕዝ ብቻ ነው አላልኩም። ዋና እናቱ ቋንቋ ግን ግዕዝ ነው። ከግዕዝ ተተርጉሞ ነው እንጂ አስሉ መሰረቱ ግዕዝ ቋንቋ ነው። ሲጀመር ቤተክርስቲያን እኮ ግዕዝ ሰማያዊ ቋንቋ ነው ብላ ነው የምታምነው። ኦኬ ከፈለክ ማስረጃ እሰጥሃለሁ። ግዕዝ ሰማያዊ ማስረጃ ብላ ነው የምታስተምረው። እንግዲህ ተመልከቱ፣ በክርስትናው ግዕዝ ሰማያዊ ቋንቋ ተብሎ አስተምሮት ይሰጣል፣ በቄሳውስጥ ማለት ነው። ከየት ነው የመጣው ግዕዝ ቋንቋ? እስኪ መልስልን። እስካሁን አልመለስክልንም። መልስልን እስኪ። እሺ ካልክ የመተአምረ ማርያም ልጨርስ። ተአምረ ማርያም ካልክ መጀመሪያ የተጻፈው በሂብሩ ነው፣ ቀጥሎ በዕብራይስጥ ነው፣ ቀጥሎ ወደ ግዕዝ ነው የተተረጎመው። ስለዚህ ተአምረ ማርያም ለማንበብ ነው የሚለውን ስተት እንደሆነ ልንገር ብዬ ነው። ሲቀጥል ግዕዝ ቋንቋ ቅድም ለነሱ እየነገርኳቸው ነበረ። ክርስትና ከመምጣቱ በሕገ ልቦና ቀጥሎ በሕገ ኦሪት ቀጥሎ ደግሞ በክርስትና ያገለገለ ቋንቋ ነው። እሱም እስከ 12ኛው ክፍለ ዘመን ሲያገለግል የነበረ ቋንቋ ነው። ከ12ኛው ክፍለ ዘመን ከይኩኖ አምላክ በኋላ አማርኛ ተጀመረ። ቀጥሎ ግን በአፄ ቴዎድሮስ ነው አማርኛ ኦፊሻል ቋንቋ የሆነው ብያለሁ። እስከዚያ ግዕዝ ነበር የሚያገለግለው። ከማን ኢትዮጵያ የምትባል ሀገር ከመመስረቷ ጀምሮ። ስለዚህ ግዕዝ ቋንቋ እንጂ የቤተክርስቲያን አይደለም። ግን ቤተክርስቲያኗ ማህበረሰቡ የሚጠቀምበት ቋንቋን ስለነበረ ቤተክርስቲያኗ እንደ ቋንቋዋ እንደ መግባቢያዋ ተጠቅማ ትጠቀምበት ነበረ። ያን ቋንቋ ደግሞ በዋናነት የሚጠቀሙት የነበረው አማራ ክልልና ትግራይ ክልል ስለሆነ ቋንቋችን ነው ብሎ የማስተማር የማሳደግ መብት አላቸው። ሙስሊም አልማርም የማለት መብት አለው። ክልሉ ደግሞ የማስተማር መብት አለው። በዚህ ነው የሚቆመው። እሺ ልጠይቅ። አሁን ምንድነው ያልክ ያለው? ግዕዝ የቤተ ክርስቲያኗ ቋንቋ አይደለም። ቤተ ክርስቲያኗ እንደ ሃይማኖቷ ትጠቀምበታለች እንጂ። ሰምታችኋል ይሄን ንግግሩ። አሁን እኛ ለምሳሌ አረበኛ ቋንቋ ለኢስላም ብቻ የሚያገለግል ቋንቋ አይደለም ስንል ቁርአን ከመውረዱ በፊት ወይ ደግሞ ነብዩ መሐመድ ከመምጣታቸው በፊት እስልምና እንደምናውቀው ከነብዩ መሐመድ በፊት በኢሳ በአብርሃም ጊዜ ነበር። ግን በዛን መካከል መሃል ላይ በነበረው ጊዜ ሙስሊም ሰዎች አልነበሩም። ግን በዛን ታይምም አረበኛ ቋንቋ ያገለግል ነበር ቁርአን ከመውረዱ በፊት ማለት ነው። ኦኬ ልክ እንደዚሁ አንተ ደግሞ ግዕዝ ቋንቋን ቤተክርስቲያን ትጠቀምበታለች እንጂ የራሱ አይደለም ካልክ ታዲያ የት ሀገር መግባቢያ ቋንቋ ነው? መልስ ብቻ ስጠኝ። የት ሀገር መግባቢያ ቋንቋ ነው? የትኛው ሀገር ላይ ተነጋገሩበት? የትኛው ሀገር ላይ ስራ ላይ አዋሉበት? ይሄን ቋንቋ እስኪ ንገረኝ። እስኪ ያወራሁትን አልሰማኸኝም? ክርስትና የሚባለው
ስለዚህ ለጥያቄ መልስ የለህም ማለት ነው። የራስን ወሬ ነው የምታወራው። አዳምጠኝ። አንተ ግዕዝ የቤተክርስቲያን ቋንቋ አይደለም ካልክ ዳይሬክትሊ መመለስ አለብህ። የማን እንደሆነ መመለስ አለብህ። የቤተክርስቲያን አይደለም ካልክ እሺ የማን ነው? ግዕዝ ቋንቋ የትኛው ሀገር ላይ ነበረ? ከቤተክርስቲያኑ ከክርስትና በፊት ለምሳሌ ክርስትና በአራተኛው ክፍለ ዘመን ተመስርቷል። ኦኬ ከአራተኛው ክፍለ ዘመን በፊት በአራተኛው ክፍለ ዘመን ኢየሱስ ካረገ በኋላ በአራተኛው ክፍለ ዘመን ነው ክርስትና የተመሰረተው። በማስረጃ ማውራት እንችላለን። ቤተክርስቲያን በኒቃያውና በቆስጠንጢንያው ጉባኤ ላይ በእጅ ነው የጸደቀው። ሥላሴ ጸደቀ፣ የክርስቶስ አምላክነት ስቅለት ጸደቀ። ክርስትና ዋና መሰረቱ ያን ነው የጸደቀው። ወደ ሌላ ሄዳችሁ ወደ ሌላ ከክርስትና በፊት እሱ ነው ሌላ ቦታ የሚሄደው። ባይ ዘ ዌይ ከክርስትና በፊት ግዕዝ ስለመኖሩ ማስረጃ አምጣልኝ። ችግር የለም ከኢየሱስን በፊት የሚሆን ችግር የለም እንደፈለክ ብቻ አምጣልኝ። የትኛው ሀገር ላይ ነበር ግዕዝ ቋንቋ መነጋገሪያ? በዚህ ያር የሚልለፍ ምክንያቱም ክርስትና ያገባ በኢትዮጵያ በ34 ዓመት ነው። ምክንያቱም ኢትዮጵያ ላይ የገባ አላልኩም። ኢትዮጵያ ላይ የገባበት አልወጣኝም አላልኩም። የተመሰረተበት ነው ያልኩት። ሌላ ቦታ አትሄዳ። ጃንደረባው ፊሊጶስ ጃንደረባው የትንቢተ ኢሳይያስን እያነበበ ከኢትዮጵያ ሄደው ጃንደረባ ፊሊጶስ እንደተረጎመለትና ከዛ በዛ አማካኝነት ወደ ኢትዮጵያ እንደገባ ነው። ስለዚህ አንተ እኔ የምናገረው ከመጽሐፍ ቅዱስ ነው። ኢትዮጵያዊ ጃንደረባ ሂዶ በ34 ዓመት ኢየሩሳሌም ውስጥ መጽሐፉን ትንቢተ ኢሳይያስን እንዳነበበና ወደ ክርስትናን ወደ ኢትዮጵያ እንዳመጣ ነው የማውቀው። አንተ የምትለው ሌላ ነው። እሱን ልለፈውና ክርስትና የሚባለው ወይ ደግሞ ክርስቶስ ከመወለዱ በፊት በጥንት ኢትዮጵያ በአክሱም ዘመነ መንግስት አክሱም ሐውልት ላይ ብትሄድ የግዕዝ ጽሑፍ ነው የምታገኘው። ስለዚህ ያን ከክርስቶስ ልደት በፊት የነበረ ቋንቋ ነው። ቤተክርስቲያኗ ግን ቋንቋ አይደለም ይዘዋለች እያልኩ ነው። ማስረጃ የቱ ጋር ምንድነው? ታሪክ ሂስቶሪ ኮነ ማስረጃ የትኛው ታሪክ ነው እንደዚህ ብሎ የዘገበው? ማስረጃ እስታ የኢትዮጵያ ታሪክ ማንን ታነባለህ መሰለህ? ተክለ ጻድቅ መኩሪያን ወይም ደግሞ አጠቁመኝ። እኔ አሁን ሪፈር አታርገኝ። አንተ አሁን አንድ ነገር ስትናገር ያንን ንግግርህን ፕሩቭ እንዲያደርግልህ ማስረጃህን ምዕራፍ አንቀጽ ቁጥር ብለህ ከፍተህ አሳየን። ሂደህ አንብብ እኮ ነው የምትለኝ አንተ። ሂደህ አንብብ አይባልም። ማስረጃ ስትባል ማሳየት ነው። ኦኬ ቢያንስ እንደው መጽሐፉን ከፍተህ እንኳን ማሳየት ባትችል ምዕራፍ ቁጥር እዚህ ቦታ ብለህ ብቻ ተናገር እንጂ ሂደህ አንብብ አይባልም። ይሄን ብቻ ተናገር። ይኸውልህ አባ ባህሪን ከፈለክ በአባ ባህሪ፣ ተክለ ጻድቅ መኩሪያን ከፈለክ ተክለ ጻድቅ መኩሪያ፣ ከፈለክ እንግሊዘኛ፣ ከፈለክ ደግሞ ኢንአረቢክን ብትፈልግ አሉ። የኢትዮጵያ ታሪክ ቋንቋ ኢትዮጵያ ቋንቋ ምንድነው? ኦፊሻል ቋንቋ ምንድነው? ስልጣኔዋ ምንድነው? ሁሉም የምታገኘው እዛ ላይ ነው። ስለዚህ እነዚህ መጽሐፍቶች ለጊዜው ጠቁማለሁ። ካስፈለገ ደግሞ ነገ አመጣልሃለሁ። ግን ኤኒዌይ ችግር የለም። የኢትዮጵያ ታሪክ ምን ነበረ፣ ቋንቋ ምን ነበረ የሚለው ግን ከዘመነ አክሱም ጀምሮ ግዕዝ ቋንቋ ነበረ። ችግር የለም። በቃ ችግር የለም። ነገ ቋንቋ ነበረ። መጽሐፉን ነገ ላይ እስኪ እዚህ ቤት ከመጣ ቤዚ ነገር ያስባለሁኝ መጽሐፉን ታመጫለሽ። አሁን ያማለ ይሄም ግዕዝ የዛሬ ዓመትም ተጀመረ፣ የዛሬ 1000 ዓመት ተጀመረ። አሁን ላይ ግዕዝ ቋንቋን መማር ቤተክርስቲያን ከማወቅ ውጭ ሌላ ምንም ፋይዳ የለውም። ኦኬ ምንም የሚጠቅምበት እሱ ሌላ ጉዳይ ነው። አሁን እያወራ ያለው ስለ ግዕዝ ቋንቋ ነው። ግዕዝ የሚፈይደው ፋይዳ ነው። ቤተክርስቲያን በአማርኛ መታወቃችን ነው። ንገረኝ እስኪ ምን እንጀራዬ ሊሆን ይችላል አትችልም ወይ? እሱ ሌላ ጉዳይ ነው። በአማርኛ ማወቅ ሌላ ጉዳይ ነው። ምንም አይገናኘውም። የምታወራው ስለ ግዕዝ ፋይዳ ነው እያወራሁ ያለሁት። የግዕዝ ፋይዳው ምንድነው? ግዕዝ ቋንቋ መማሩ ፍሬው ምንድነው ነው። ቤተክርስቲያን ከማወቁ ውጭ ሌላ ምንም ፍሬ የለውም። ይሄን ደግሞ እኛ ሙስሊሞች ይሄ ማለት ክርስትና ነው እውቁ ብሎ በግድ ማስተማር ማለት ነው ለኛ ለሙስሊሞች። ከዚህ ውጭ ምንም ፋይዳ ከሌለው በአማርኛ ነው መጽሐፍ ቅዱስ የተማረ ላይ በዓለም ደረጃ በተለያዩ ቋንቋዎች። ስለዚህ አማራ ክልል ላይ በግድ ተማሩ እየተባለ ነው። ሙስሊሙ ተከታይ ያለው ነው እንጂ አንተ ግን ስለተማርክ ነው የሚጨምርላት ያለ ከሌሎች ቋንቋ ጋር አታወዳድሩ።
ግዕዝ ይኸውልሽ አሁን ላይ ምንም ቋንቋ ነው በቃ አረበኛ። እናንተ አንዳንድ ሙስሊሞች አረበኛ ቋንቋ የተንጫጩ ነው። ቤዛ ያለሽ ዝም ብሎ እያወሩ ስለሆነ እስኪ ወይ ከሱ ጋር ከተያንቺ አንዴ ተዋለሽ አንዴ ተቋረጠ። እኛ ክርስቲያኖች ስናወራ ትበሳጫላችሁ። አንቺ ወይ አውሪ ነው ለአንድ ሰው አንቺ አውሪ ችግር የለውም። በቃ አንቺ ነው ሰው አውሪ ችግር የለውም። ግዕዝ ቋንቋ ባትማሩ ለቤተክርስቲያን የሚጨምርላት ነገር የለም። ግን ደግሞ ግዕዝ ቋንቋ መጥቶ ደገምሽው አዲስ ሀሳብ ቅድም የምልሽው ደጋግምላችኋለሁ። እናንተ ለቤተክርስቲያን ጀምስ አለሽ ግዕዝ በየትኛው ከተማ ነው የሚወራው? እኔ ልጠይቅሽ አንድ ሀሳብ የምትቀበሉ ከሆነ ቤተክርስቲያን እውቀት ነው የሚሆናችሁ። ሰው እንዴት ነው እውቀት አልፈልግም የሚለው? እህት ወንድሞች አንድ ሰው ያውራት ማንጋድ እንግባባበት ነው በግዕዝ አንድ ሰው ያውራት ችግር የለም። ግዕዝ ቋንቋ ነው። ተግባባሽበት አሁን ለምሳሌ ኦሮመኛ የማይችል ማህበረሰብ ውስጥ አማርኛ ብቻ የሚወራ ማህበረሰብ ውስጥ ኦሮመኛ ማወቅ ችግር አለው። ኦሮመኛ የሚወራበት ማህበረሰብ ስትሄጂ ይጠቅምሻል። ባይናል ልጠይቅሽ ሰማን ሀሳብሽን ሰማን እኮ አንዴ ተማሩ ያላችሁ ሰው የለም። አንዴ ላውራት ገብቶኛል። አንዴ ላውራት ሶስቱም አንዴ ታሪካቸውና ከዛም ያወራሉ። ኦስማን ችግር የለም። አይ እኔ ላወራ አይደለም ችግር በመደማመጥ አትጫወቱም። በመደማመጥ እኮ ነው ትምህርት ሀሳብ መቀየር ሁሉም በቃ እንዳልሽ ኧረ ተይ እባክሽ ስርዓት ያዥ። አሁን አስፈላጊነቱ ላይ ብናወራ ቁም ነገር ያለው ነገር ብናወራ መልካም ነው። በቃ ችግር የለም። አንዴ ነገር አብርዱ አንዴ ችግር ረጋ በሉ አንዴ። ጂኤች ነው ሚዩቱን አንሺ። ባይደው ጂኤች ከቅድም ጀምሮ እያለች ያለው ነገር ምንድነው? እውቀት ነው። እንዴት እምቢ ትላላችሁ? ይሄ እኮ መሀይምነት ነው። እንዲህ ነው እያለች ያለችው። እውቀት የተባለው ሁሉ ኦኬ ማወቅ አለብን። እስኪ ጂኤች ይመልሽ። እንደው አንድ ነገር እውቀት ከተባለ የግድ ያን ነገር ማወቅ አለብን። አንማርም ማለት ትችላላችሁ። ያስገደዳችሁ የለም። ግን ደግሞ ይሄንን ቋንቋ ቤተክርስቲያን ተማሩ አይደለም ያላችሁ የትምህርት ሚኒስቴር ነው ተማሩ ያላችሁ። እናንተ ወጣችሁ ግን መሳደብ ማንጓጠጥ የጀመራችሁት ቤተክርስቲያን ነው። ማንጓጠጥ የጀመራችሁት ቤተክርስቲያን ቋንቋ ነው። ስለዚህ አይጠቅመንም። ቤተክርስቲያን እናንተ ስለተማራችሁ የምትጠቀመው ነገር የለም። የተመሰረተው ቋንቋ አንቺ ኦርቶዶክስ ነሽ፣ ግዕዝ ትችያለሽ? አልችልም። ግዕዝ ለምን አልተማርሽም? እማራለሁ። አሁን እንትሉ እየተከታተለ ስለሆነ በጣም ጥሩ ነው። እማራለሁ፣ ይጠቅመኛል። ችግር የለም። አንዴ ላውራ። እንግዲህ አንቺ ሳትማሪ ነው ተማሩ የምትይም ችግር የለም። እሱ እንዳለ እንያዘው። ቤተክርስቲያን መማር ያለብኝን ተምሬያለሁ። ማወቅ ያለብኝን አውቄያለሁ። በደንብ አድርጌ አሁን እማራለሁ። ስለዚህ እንማራለን። እናንተ ከፈለጋችሁ አትማሩ። እኛ ግን እውቀት ፈላጊዎች ነን። ክርስቲያኖች ተመራመሩ፣ መርምሩ፣ ሁሉንም እወቁ ነው የተባልነው። እውቀታችሁን ገድባችሁ አንድ እስቲ ቆይ አንድ ነገር እስኪ መልስ አውራ እስኪ ከታች ያለው ክርስቲያን እስኪ አውራ ለምሳሌ ከሆነ ትንሽ እየለለ ጄች መልስ ቀጥ ጄች ሚውት አድርገሽ ተማሪ አንቺ ቢበራ መልስ ሚውት አድርጉልኝ ትንሽ ሚውት አድርጉልኝና ስለ አስፈላጊነቱ ሀሳብ ብሰጥ ደስ ይለኛል። እንግዲህ በዓለም ያሉ ታላላቅ ሃይማኖቶች ከመሰረቱ ከአንድ ቋንቋ ጋር የተለየ ፍቅር አላቸው። ለምሳሌ ካቶሊክን ብንወስድ የላቲንን ቋንቋ እንደ ዋና ትጠቀማለች። እስልምናውን ብንወስድ የአረብን ቋንቋ እንደ ዋና አድርጎ ይጠቀማል። የኢትዮጵያ ኦርቶዶክስን ብንወስድ ደግሞ የግዕዝን ቋንቋ እንደ ዋና አድርጎ ይጠቀማሉ። በአሁኑ ሰዓት አረበኛም ሆነ ላቲንኛ ብዙ የዓለም ክፍል ተናጋሪ አሉት። የግዕዝ ቋንቋ ይጠቅማልም አይጠቅምም። በኢትዮጵያ ደረጃ ምንድነው የሚጠቅመው? በድሮ የኢትዮጵያ ስልጣኔ ለመረዳት ለማወቅ
ግዕዝን መማር ግዕዝን ማወቅ አስፈላጊ ነው። እዚህ ላይ በትምህርት ሚኒስቴር መቀረጹ ግን ለምሳሌ ወላጅና ልጅን እንኳን ሊግባባ አይችልም። ልጆች ቢማሩ ለወላጆቻቸው ጋር በግዕዝ ማውራት አይችሉም። ምክንያቱም ወላጆች ግዕዝ የሚማሩበት ጊዜ አልፏል። ትምህርትና ጊዜውን ጠብቆ ካልተማሩ ወላጅና ልጅም እንኳን አያግባባም፣ አይደለም ሌላ አካባቢ ማለት ነው። ለምን? በቅርስነት ቤተክርስቲያን ብቻ ነው የያዘችው። የኢትዮጵያ ኦርቶዶክስ ቤተክርስቲያን በቅርስነት ድሮ ይነገር ነበር የሚል ተያዘ እንጂ እንደገና ከቅርስነት ወጥቶ ለቢሆን ቢባል ጊዜ ነው የሚያጠፋ። ይህን ቤተክርስቲያኗን እንኳን ምዕመኖቿ ተከታዮቿ የቤተክርስቲያን ተከታዮቿ እንኳን በቅጡ የማይረዱትም በጣም 78 ዓመት አቋቋም ገብተው የማህሌት ገብተው ምን ብለው አሁን እንኳን በቅጡ ማብራራት የማይችሉ ብዙ ናቸው። ከባድ ነው። ጊዜ ነው የጨረሱ። በሚገባቸው ቋንቋ ሃይማኖቱን እንኳን ቢማሩት ኖሮ አሁን ብዙ ምዕመን እርግጠኛ ነኝ የተሟላ ዕውቀት ውስጥ ይገባ ነበር። ለምን? ትምህርት በሚገባ ቋንቋ የሚባል አባባል አለ። በተማርነው ቋንቋ ስንናገርና በአፍ መፍቻ ቋንቋ ስንናገር ምን ይባላል? ሰው በተመለማመደው በተማረው ቋንቋ ሲናገር ለስሜቱ ትናገራለህ። በአፍ መፍቻው ቋንቋ ስትናገር ግን ለመንፈሱም ጭምር ትናገራለህ ይባላል። እና ምንድነው አሁን ያስፈልጋል ወይ የሚለው መጽሐፍቶቹን መርምሮ የጥንት የኢትዮጵያን ሁኔታ ለመረዳት መጽሐፍቶቹን ትራንስሌት ማድረግ ይቻላል። ዛሬ ቴክኖሎጂ ዘመን ነው። መጽሐፍቶቹን ፈልጎ አንዳንድ ግዕዙን በሚገባ የሚያውቁ ሰዎች ትራንስሌት እንዲሆን ማድረግ ይችላሉ። ከዛ በተረፈ ግን ለቤተክርስቲያኗ ራሱ ቅርስን ከማቆየት አንጻር ባለውለታ ቢያደርጋትም የቅርስ ጥበቃ አይነት ነገር ቢያደርጋትም ራሷን ፈትኗታል። ምዕመኖቿ ትምህርቷን እንደሚገባ እንዳያውቁ አድርጓል። አሁን አንድ የኦርቶዶክስ አማን ሁሉም ሰው የለም ማለት አይቻልም፣ ግን ብዙ 70% የሚሆነው ስለ እምነት አቋምህ መግለጫ ተናገር ቢባል በግዕዝ ስለሚደረግ ብዙ ማብራሪያ መስጠት አይችሉም። ለዛ ነው ሌሎች ሃይማኖቶች በደንብ ሲያስተምሩ መሸሽ አማራጭ ነው። ሌላኛው ምንድነው ችግሩ ብዬ ማስበው አሁን ያስፈልጋል አያስፈልግም በሚለው እኔ በበኩሌ ማለት ነው አስፈላጊነቱ አይታየኝም። አሁን የልጅ አለኝ፣ እሱን ልጅ ላስተምርብል ግዕዝ ሲማር ውሎ መጥቶ ከኔ ጋር ካላወራ በግዕዝ ምንድነው ጥቅሙ? የኔ ልጅ ቢሆን ብለን ነው ማሰብ ያለብን። ምክንያቱም ዛሬ የውድድር ዘመን ነው። የውድድር ዘመን ትውልድ ወደፊት አዳዲስ ነገር ቴክኖሎጂ እየተራቀቀ በሚሽቀዳደምበት ጊዜ እኔ ወደ ኋላ ገና ግዕዝ ተማር ብዬ ከጎተትኩ ምን ያውቀው መጎተት አይደለም። ቆይ አንዴ እንደማመጥና አሁን ስለዚህ አሁን አንደኛ አስፈላጊነቱ ተከራራቆ አንዱ ካለው ለምሳሌ ቤተክርስቲያኗን የሚያስተቻት ነገር ግን አይደለም። ቤተክርስቲያኗን ሊያስመሰግናት የሚገባ ነገር ነው። በቅርስነት ይዛ ስለመጣች በራሷ ሸክሞን ችላ አይረዱትን ነገር ተርጓሚ ቀርቦ አንድ ተናጋሪ ሌላ ተርጓሚ ሆኖ ከመድከም ውጭ ያተረፋት ነገር የለም። ሌላኛው ከሌላ ለምሳሌ እስልምናው ሰሞኑን አንማርም ማለት እንደተጠበቀ ሆኖ ቤተክርስቲያኗን የመተቸት ነገር ግን አለ እና እሱ ላይ ጥሩ አይደለም። ምክንያቱም በቋንቋ ምክንያት ቋንቋ ትልቁ ስራው ማግባባት ነው እንጂ ማነታረክ አይደለም። ምክንያቱም አላስፈላጊነቱ ታምኖበት ትምህርት ሚኒስቴር የሚያወጣው ማንም የሚያወጣው የሚያስፈልግ ሲሆን ነው የሚፈለገው እንጂ መቼም አንገት ተጠምዝዞ ግድ አይደለም። ማያውቀውን ቋንቋ የሚያውቀውንም አውቃለሁ ሲል ነው መማር ያለበት አንድ ሰው ፈቃዱ ተጠይቆ ማለት ነው እንጂ ድንገት በተወሰኑ ሰዎች ግፊት ትምህርቱ ሁሉም ሰው እንዲማረው ማድረግ እንዴት ብሎ ነው? አሁን አረብ ቋንቋ ከስልምና ሁሉም ሰው አረብ መማር አለበት ይባል እንቀበለዋለን ወይ? አሁን አረብ እንደውም ለሰራተኞቻችን በስራ ለሚሄዱቶቻችን ሰፊ የአረቡ ዓለም በሙሉ ቋንቋውን ስለሚችለው ጎረቤቶቻችን ሱዳን፣ ሶማሊያ፣ አፋሮችም የተወሰነ ስለሚያውቁት ሊያግባባን ይችላል። ይሄን እንኳን
ላስተምር ቢል ትምህርት ሚኒስቴር ዝም እንላለን ወይ? ልጆቻችን ይማሩ እንፈቅዳለን ወይ? መጀመሪያ መተማመን፣ የሚጠቅመውን መምረጥ፣ እንዳገር ለልማት የሚሆነውን መምረጥ አይቀድምም ወይ? ምክንያቱም ለመለያየት ምክንያት ሊሆንን የሚችል ነገር ባይኖር ጥሩ ነው ብዬ ነው የማስበው። መልስ ልስጠው ለዚህ እኔ መልስ አለው። ያወራው ሁሉ ዝም ብሎ ባዶ ክስ ነው። እናመሰግናለን ወንድሜ። ኧረ የተማረ ሰው የተረጎመው ኢትዮጵያ ነው ለመድረስ መጽሐፍ ቅዱስ በሁለት ቋንቋ ነው የመጀመሪያ ኦሪጂኑ የተጻፈው። የብሉይ ኪዳኑ ከዛ ወደ ኢትዮጵያ ለማምጣት ሲፈለግ ቀጥታ ከሂብሩና ከግሪክ ከሂብሩና ከግሪክ አዲስ ኪዳን ከግሪክ ብሉይ ኪዳን ከሂብሩ ቀጥታ ወደ ግዕዝ ተተረጎመ። ስለዚህ በዛን ሰዓት የነበረው ቋንቋ አልጨረሰም። መልሳለሁ ለምን ስለዚህ ምንድነው አኑስ ጨርሻለሁ ብሏል። ሚውት አድርጉ። አኑስ እየረበሸ ነው። ጨርሻለሁ አለ በቃ አይደል? ስለዚህ ጥያቄ መምህር መልስ ጨርሻለሁ። በአጠቃላይ አስፈላጊነቱ ለኔ አይታየኝም። ጊዜ መልሳለሁ በቃ አንተ ይኸውልህ አንተ ከከሳሾች ወገን ነህ እናውቃለን። ከማን ወገን እንደሆነ አውቀናል። ከሳሾች ወገን ነህ። ውስጥንም መልሳለሁ ዝም ብሎ እኮ ነው ችግራቸው። ሁሌ እንደዚሁ ናቸው። የሆነ ነገር ሳይቶ የሚሉትና አንደኛ ነገር ልንገርህ፣ በተፈጥሮ ማለት ነው እነዚህ ግዕዝን የሚያወሩ ማህበረሰብ የለም። ግዕዝን የሚያወራ ማህበረሰብ የለም። ለምሳሌ ኦሮምኛ ቢወራ ከኦሮምኛ ተናጋሪ ሰዎች ጋር ይግባባል ብለን ነው የምናስበው። አማርኛም፣ አፋርንም፣ ትግራይንም የትኛው ህዝብ የድግምት ቋንቋ ነው ምናምን እያላችሁ አትክሰሷት እያልኩ ነው ያለሁት። ከገባህ አግቢ መልሳለሁ ከሳቱ አይደለሁም። ማን እንዳስደሰትክ ማን ማስደሰት ፈለክ ገብቶኛል። ዞሮ ዞሮ ምንድነው ከማን ወገን እንደሆነ ተረድቻለሁ። ማስደሰት ፕሮግራም የለኝም። የምጠቅመኝ የመሰለኝን ነው የማወራ እንጂ አንተ ጎሳ ነው መሳላለን እንደ ግሉ እውነቱን የተናገረው እዚህ ልጁ ክርስቲያን ነው። መልሳለሁ ክርስቲያን ነው፣ ግን ከማን ወገን እንዳለ የዋሸውን ውሸት ልንገርህ። ከውሸት ስጀምር ቤተክርስቲያኗ በአስተርጓሚ ነው ምዕመኖቿ የሚሰሙ አልክ። ይህ ፍጹም ውሸት ወይም ደግሞ ባዶ ክስ ነው። በአሁኑ ሰዓት ቤተክርስቲያን ግዕዝ ያደኩበትን ቤት ነግሬ ነው እንደ ካንተ በላይ ነው ኦርቶዶክስን አውቀዋለሁ። ዝም ነገር አታውቀውም። አንተ ያንተ ማለት አልገባው እንጂ እውነቱን እኮ ነው። ቄሶቹ በግዕዝ እየተናገሩ አይደል? በትግርኛ በግዕዝ እየተናገሩ አይደል? በአማርኛ የሚተረጉሙ አንተ እኔ መፍታት ማለት ምንድነው? ማለት ምንድነው? ይሄ ሁሉ እውቀት አትፈልግም። ቋንቋ አንማርም። አትማር በቃ ቆይ የምትባል ልጅ አንዴ እባክሽ አንቺ ዝም ብለሽ ተማሪ አንዴ ለምን ይሰራል? ደም የሚፈለዋቸው ከቅድም ጀምሮ ጫጩ ነበር። ስለዚህ ያወራሉ። ልጨርስ ይላል አንዴ ላወራ አይደለም ኧረ ቆይ ላወራ አይደለም። እሺ እኮ እሺ ቆይ አንዴ ላወራ አይደለም። አሁን ባኩማና መልስ ሁለቱ ያውሩ። ማንም ሰው ጣልቃ እንዳይገባ ሁለቱ ያውሩ። በቃ ሌሎቻችን የሚሉት አድርገን እንስማ። ማንም ጣልቃ እንዳይገባ ቀጥሉ። እሺ ክስ ራሱ ከንግግር ራሱ ከማን ወገን እንደሆነ ይታወቃል። ምክንያቱም አንደኛ ቤተክርስቲያኗ በአስተርጓሚ ነው ብለሃል። ቤተክርስቲያኗ የምትጠቀመው ቅዳሴ አገልግሎት ትጠቀማለች። ቅዳሴውንም በአሁኑ ሰዓት 70% አማርኛ ነው። ግዕዝ ዜማ ላይ በአማርኛም በግዕዝም ሁሉንም ትጠቀማለች። የቤተክርስቲያን የቋንቋ ጥገኛ አይደለችም። ይጠቅመኛል ባለችው ቋንቋ ትጠቀማለች። ችግር የለም። ለምዕመኑ አስፈላጊ ነው ባለችው ነገር ትጠቀማለች። ቅኔ ምናምን ላልከው ቅኔ አማርኛ ቅኔ ማለት ግዕዝ ቅኔ ማለት እኔ ከፈለክ አማርኛም ግዕዝም ቅኔ ልነግርህ እችላለሁ። ስለዚህ አንተ የምታውቀው ነገር የለህም። ስለ ግዕዝም የምታውቀው ነገር የለህም። እርግጠኛ ነኝ ግዕዝ ብጠይቅህም አታውቅም። ባዶ ክስ ነው ምልህ። ከዚህ አንጻር ነው ትርጉም የሚባል ነገር የለም። አንተ ምናልባት የድሮ ዘመን አውርተህ ከሆነ ምናልባት ልቀበልህ የምችለው ነገር ሊኖር ይችላል። አሁን ላይ ግን ቤተክርስቲያኑ አብዛኛው 70% የምትጠቀመው አማርኛ ነው። በየትኛውም አገልግሎቷ ተው ቅዳሴ ነው የምትጠቀመው። ቅዳሴ እንኳን 70% አማርኛ ነው የምትጠቀመው።
ተንስኡ ወይም ጸልዩ የሚለው እንኳን ለጸሎት ተነሱ፣ ራሳችሁን ዝቅ ዝቅ አድርጉ ምናምን እያለች ነው የምትጠቀመው። አማርኛ ነው የምትጠቀመው በአብዛኛው እና ትርጉም ላይ ምናምን ላልከው በጣም ስህተት ነው። ሲቀጥል ምን ይጠቅማል ላልከው ይጠቅማል። የሚጠቅመው ምንድነው? ቋንቋ ነው፣ የሀገሪቱ ቋንቋ ነው። ቤተክርስቲያኗ ሳይሆን ቤተክርስቲያኗ በክርስቶስ ስም ከመመስረቷ በፊት ግዕዝ ቋንቋ የሀገሪቱ የኢትዮጵያ ቋንቋ ነበረ። ያን ቋንቋ የማሳደግ መብት ክልሉ አለው። መንግስት ወይም ደግሞ የሀገሪቱ መንግስት ሁሉም ክልሎች የመረጡትን ቋንቋ ማስተማር ይችላሉ ባለው መሰረት ክልሉ የፈለገውን ቋንቋ ማስተማር መብት አለው። እሱ ደግሞ ግዕዝ ነው። ከግዕዝ ጋር ነው የሚገናኘው። ግዕዝ ማለት የአማርኛም የትግርኛም አባት ነው። ፊደሎች በሙሉ የወጡት ከግዕዝ ናቸው። ስለዚህ ከዚህ አንፃር ግዕዝ ቋንቋን አሳድጋለሁኝ ማህበረሰቡ እንዲናገር አደርጋለሁ ካለ መብቱ ነው። አንተ አሁን ለምሳሌ ልጅ እንግሊዘኛ ፐርፌክት ሊያወራ ይችላል፣ አንተ ግን አታወራም። ስለዚህ አንተ ስለማታወራ ልጅ እንግሊዘኛ መማር የለበትም አትልም። እንዲያውም እንግሊዘኛ ቋንቋ እንዲማር ነው ፈልገም ታስገባው። ስለዚህ ከጥላቻ አንፃር ነው ማየው ያንተን ክስ እንጂ ፍትሃዊነት ወይም ደግሞ እውነት ለመናገር ፈልገህ አይደለም፣ ወይም ማሽቃበጥ ብዬ አስበዋለሁ። ቋንቋ ነው፣ ይሞታል፣ ያድጋል። የኢትዮጵያ መግባቢያ ቋንቋ ነበረ ግዕዝ፣ አሁን አይደለም። ቤት የምትኖሩ ሰዎች አካሄድ በሉ እንጂ አንዳንዴ ሰው ዲስሪስፔክት ሲደረግ አካሄድ ወንድም ማለት አይ ቢሆንም አካሄድህን ይጨርስ ሀሳቡን። ያኛው ሲያወራ አንተ ስለሚደግፍህ ስታዳምጠው ነበር። ይጨርስ ሀሳቡን። ቆቅሴ ማጨርስ አቁሜ ይጨርስና መልስ ይቀጥላል። ሌሎች አንዴ ቆይ አቁሜ አሁን ሀሳብን ለመጨረስ ሞክርና መልስ ደግሞ ለአንተ መልስ ይሰጣል። ሌሎቻችን ዝም እንበል። ጄች ዝም በይ ተጣጣሉ። እሺ አንድ ነገር ማለት ፈልጋለሁ። ኦሳማ ምን አለ መሰለህ፣ አሁን እሱ ፖለቲካ ነገር እየሰራበት ነው ልጁ ላይ። ምን አለ መሰለህ እስኪ ዝም በል። ፖለቲካን ተሰስቶ አፈለው ሁለት ያውሩ አለ ብሎ እሱን እንትን። ስለዚህ ምንድነው የክልሉ መንግስት ቋንቋ ነው ለወደግ አገሪቱ ውስጥ ተግባባበት የነበረ የጥንት ቋንቋ ነው። ስለዚህ ግዕዝን ቋንቋ ማሳደግ አለብኝ ብሎ የፌደራል መንግስቱ በፈቀደለት መንግስት መሰረት የክልሉ መንግስት ማስተማር መብቱ ነው። ማንኛውም እናውቃለን እኮ አረበኛ፣ ፈረንሳይኛ፣ እንግሊዘኛ፣ ጀርመንኛ እየከፈለ የሚያስተምር ተለጣፊ ሁሉ የሀገሪቱ ቋንቋ የሆነ ግዕዝ ቋንቋን እንደ ጥላቻ የሚያው ወይ ከቤተክርስቲያንና ከኦርቶዶክስን ጥላቻ ነው፣ አሊያም ደግሞ ሌላ ዓላማ ያለው እንጂ የራሱ የሆነን ቋንቋ አያገለግለኝም ብሎ የሚንቅ ይሄ ተለጣፊ ወይም ጥገኛ ነው። የራሱን ቋንቋ የሚጥል ማንም ማህበረሰብ የለም። ማንም ሀገር የራሴ ቋንቋ አይጠቅመኝም አይልም። የራሴ ቋንቋ ይጠቅመኛል አሳድጋለሁ ነው የሚል። ጀርመን ልትሄድ ለምን? ቋንቋቸው እንድታውቅ ስለሚፈለግ። ቅድሚያ የሚቀጥሩ ጀርመንኛ የሚችል ነው። ላቲንም ብትሄድ ወይም ደግሞ እንትን ዴች ቋንቋ ማነው እንትን ብትሄድ ማነው ፖርቹጋል፣ የትኛውም ሀገር ብትሄድ የራሳቸውን ቋንቋ ያጠና ነው የሚያስቀድሙ። ስለዚህ ግዕዝ ከቤተክርስቲያን በፊት የነበረ ቋንቋ ነው። ቤተክርስቲያኑ አሁን የምትጠቀምበት ትንሽ ፐርሰንት ነው። የሀገሪቱ ቋንቋ ነው። አማራ ክልል ደግሞ ቋንቋውን አሳድጋለሁ ብሏል። እንዲሁም ትግራይም ብሏል። መብታቸው ነው፣ ማንም አይከለክልም። አልማርም ያለ ደግሞ መብቱ ነው። አሳጥረውና መልስ ይቀጥል። ሐሳብን ለማሳጠር በጣም አስረዳ። አልማርም ያለ አይገደድም። ክልሉ ግን መንግስት በሰጠው ፈቃድ መሰረት ማስተማር መብት አለው፣ ማንም አይከለክለው። መልስ ቀጥል መልስ። አመሰግናለሁ ወንድሜ። አንድ አረቡ ምንም ጥቅም የለውም፣ አያስተምርም። አሁን ተለጣፊ ምናምን የሚለው እኔ ኦርቶዶክስ ቤተክርስቲያን ተወልጄ ያደግኩባት ቤተክርስቲያን ናት። ማንም እንዲነካትም ክብሯንም እንዲነካ አልፈልግ ሰው ነኝ። ግን እዚያም እዚህም እኔ ለማሽቃበጥ አልፈልግም። አሽቃብጣለሁ ብዬ አይደለም። ስህተት ይኖረኛል፣ አዎ ይኖረኛል። ፍጹም ልሆን አልችልም። ስህተቴን ደግሞ እንዳንተ ያለው ወንድም ሲነግረኝ ደግሞ የምረዳው ከሆነ እረዳዋለሁ፣ ማልረዳው ከሆነ ደግሞ ምንም ማድረግ አይቻልም። ልጅህ እንግሊዘኛ እያስተማርከው ካላልከው ነገር ልጅ እንግሊዘኛ ማስተምረው እንግሊዘኛ ኢንተርናሽናል እና ላይቭ እየሰራ ያለ ቋንቋ ነው።
ግዕዝ ግን ከኦርቶዶክስ ቤተክርስቲያን አገልጋዮች ውጭ አንድ ገበሬ ከሌላ ገበሬ ጋራ፣ አንድ ነጋዴ ከሌላ ነጋዴ ጋራ እቃ ሲገበያይበት ሲሻሻጥበት እኔ አላየሁም። እንግዲህ ተወልጄ ያደግኩት ጎንደር ከተማ ነው። ጎንደር ነው የኖርኩት። የገበያ መገበያያ የማህበራዊ ኑሮ እንቅስቃሴ ሲሆን አላይም። የሚነገረው ቤተክርስቲያን አውደ ምሕረት ዙሪያ ነው። ስለዚህ እንደገና ያንን ገበሬ ቁጭ በልና ጊዜ ሰጥተህ ተማር ብሎ ከተቻለ ደስ ይለኛል፣ በጣም ደስ ይለኛል። ቋንቋ ሀብት ነው። ቋንቋ ሀብት ነው፣ የማህበረሰብ ሀብት ነው። ቢበለጽግ ቢያድግ በጣም ደስ ይለኛል። ነገር ግን የሚወስደውን ጊዜ የሚያስከፍለውን ዋጋ ከማየት አንጻር እኔ አሁን አረበኛ ላይቭ እየሰራ ነው። ለምሳሌ አልካት ግቢ ባክሽ ማነሽ በማህበር ዝም ብለሻል። ትክክል ከብዙ ሰው ጋር መግባባት ቻይና በማርጀት ምክንያቱም ይኸውልህ የኛ አድርገን ወሰድ ነው እንጂ ቋንቋ ለሰው ማንጋ ነው የሚጠቅም ከሆነ ምንም እኔ ከሆነ ቋንቋ ጋር ጠብ የለኝም፣ ጥላቻም የለኝም። ግን አሁን ባለው ሁኔታ ከማን ጋር ልንግባባበት ነው? እንደው ያግባባስ ቢባል የአማራ ክልል ብቻ ነው ወይ መግባባት ያለበቱ? በፌዴራል ደረጃ ለምን አይሰጥም? ከተሰጠስ ምንድን ነው? ይሄ እኮ ሰውን ለብቻ ኪስ ውስጥ ማስገባት አይሆንም ወይ? የአማራ ክልል ትምህርት ሚኒስቴር ብቻውን ነው ወይ ማውጣት ያለበት? ከተስማማስ በፌዴራል በአገሪቱ ትምህርት ሚኒስቴር ለምን እውቅና አግኝቶ በሁሉ ቦታ አይሰጥም? ትክክለኛ ቋንቋ ከሆነ ይሄ ራሱ ምንድን ነው? እስቲ አንተ ራስህ እንደ ባላምሮ መለስ ብለህ ስታስበው ምንድን ነው? አሁን እኮ ይሄ ቋንቋ እኮ ለኢትዮጵያ ሁሉም በአፍ መፍቻ ቋንቋ ይማር ተብሎ ወደ አንድ ጭቆና እያወራሁ ያለው ምንም ሊገባኝ አልቻለም። አንቺ አልገባሽም ማለት ነገሩ ልክ አይደለም ማለት አይደለም። አንቺ ሊገባሽ ወይ ወቂ ወይ ተማሪ ማንም እኮ ያስጨነቃቸው ሰው የለም። ለመጽሐፍሽ ክብር አለሽ አይደል? ለመጽሐፍሽ ክብር አለሽ አይደል? መጽሐፍሽ በማህበር ዝም በይ ብለሻል። መጽሐፍሽ በማህበር ዝም በይ ብለሻል። መጽሐፍ ቅዱስ ዝም ብለሽ አዳምጪ። ጣልቃት በማህበር ዝም በይ ብለሻል መጽሐፍ ቅዱስ። ኦኬ ጣልቃት ትግቢ ነውር ነው ይሄ። መጽሐፍሽ መጽሐፍሽ አንዴ አይመለከትም ሲጀመር አንተ መጽሐፍሽን አክብሪ። መጽሐፍሽን አክብሪ፣ እኛም ባታከብሪ እንኳን። ወይ ጉዲ! እሺ ሐሳብህን ጨርስ፣ መልሳለሁ። ቶሎ በል ማለት እኛም ሐሳብን እንስጥ፣ ነገሩን አሳጥረው። ብዙም እኔ ላሳጥረው አሁን ባላችሁ መሰረት ማለት ነው። የቋንቋው አስፈላጊነት እስካሁንም በነገራችሁ ሊገባኝ አልቻለም። አንደኛ እንድረዳው ማድረግ አልቻላችሁም። ተለጣፊ ምናምን ብላችሁኛል። እኔ ተለጣፊ እንዳልሆን ራሴን አውቀዋለሁ። ምንም ችግር የለውም። ለሕዝብ የሚጠቅም ነገር፣ ለትውልድ የሚጠቅም ነገር ቢኖር ደስ ስለሚል፣ ይሄ ግን የማይጠቅም ሆኖ ስላገኘሁት ብዙ ሞቲቬት አይደለሁም። ይማር ከተባለ ይማር፣ እኔ ምን አገባኝ ካልከበደው። ስማ እንጂ አንተ አሁን ለምሳሌ ልጅ ፈረንሳይኛ ብታስተምረው አንተ ፈረንሳይኛ ትችላለህ ማለት ነው? ትግባባለህ አይደለም? ጥሩ ጥያቄ። ቀድም ያልጨረስኩብህን አየህ። እሺ ልንገርህ፣ ግዕዝ ደግሞ ቢማር ከማን ጋር ይግባባል መሰለህ? ግዕዝ ሲማር ከማን ጋር ይግባባል? ኢትዮጵያ ከጥንት ከዘመን አክሱም ከመጀመሪያው ጀምሮ እስካሁን ባሉት ድረስ እሱን ትራንስሌት ማድረግ አይቻልም ነው? ወደ አማርኛ ትራንስሌት አድርጎ ለልጆች ማስተማር አይቻልም ነው? አይቻልም። ሰዎቹን ወደዛ ከመውሰድ ሐሳቡን ወደ ልጆቹ ማምጣት አይቻልም? ማን ነው ለምሳሌ የተማረ ኃይል እያጠፋ የሄድክ እንዴት ነው? ቋንቋው ለምንስ ይሞታል? ቋንቋ እኮ ነው ሲጀመር እኮ ግዕዝ ከሌለ አማርኛ ሞተን አይደለም የገዳፈው ሞቶ ነው የጠበቀኝ እኮ ከሞተ ለምሳሌ አሁን አንተ ምን ብለሃል? አንተ ለምሳሌ ምን ብለሃል? ለምን ዛሬ ተጀመረ ብለህ ጠይቀሃል እንዴ? ነገስ ቢጀመር አንተ ምን አገባህ? ምን ተጎዳ? ቋንቋው
ከሞተ በኋላ ለሞተ ቀብር ነው እንጂ ምን አልሞተም። በመሰረቱ አልሞተም። ከ500 ሺህ በላይ ቋንቋውን የሚናገሩ ሰው በቤተክርስቲያን ዙሪያ ያሉ ሰዎች ከ500 ሺህ በላይ ሰዎች የሚናገሩት ቋንቋ ነው። ግን የሆነው ግን ይህ ቋንቋ በቤተክርስቲያን ውስጥ ብቻ ታጥሮ እንዳይቀር እንዳለ እንደድሮ የማህበረሰቡ እንዲግባባበት ትውልዱ እንዲማረው አደርጋለሁ ብሎ ክልሉ ቢነሳ ችግር ምንድነው? አንተ እኔ ችግር የለብኝም። በቃ ችግር ከሌለብህ ክልሉ ደግሞ ምን ብሏል? ቋንቋው ቋንቋዬ ነው፣ በጥንት የነበረ ቋንቋ ስለነበረ የስልጣኔ ቋንቋ ነው፣ የፍልስፍና ቋንቋ ነው፣ የጥበብ ቋንቋ ነው። ስለዚህ ይህ ቋንቋን ማሳደግ አለብኝ ብሎ ወስኗል። መማር ያለበት ይማራል፣ አልማርም ያለ ደግሞ መተው መብቱ ነው። አላስገደደም። የፌዴራል መንግስቱ ፈቅዷል። ማንኛውም ክልል የመረጠውን ቋንቋ ፈቅዷል። በፈቀደው መሰረት የአማራ ክልል ደግሞ ያስተማረ ነው። ገብቷል። አንድ ነገር ልንገርና አልጨርስ። አሁን ይኸውልህ ሰው ዛሬ ቴክኖሎጂ እያበለጸገ ባለበት ጊዜ ሊሞት ትንሽ የቀረውን ቋንቋ ነፍስ ዘራለሁ ብሎ ወዲያና ወዲህ ከማለት አሁን የሚገርመው መፍቻ ይባላል። ብዙ አይነት ቋንቋ አለ። አሜሪካ ያሉ ዩኒቨርሲቲዎች፣ አውሮፓ ያሉ ዩኒቨርሲቲዎች በሙሉ ግዕዝ ቋንቋን ያስተምራሉ። ልንገርህ በፒኤችዲ ደረጃ ይሰጣሉ። እኛ ቋንቋ ስለተካተተ ማለት ነው። በጎጥ ፊደል ያልቆጠረ ልጅ ፊደል የሚቆጥረው በግዕዝ ቋንቋ ነው። ፊደል የሚቆጥረው የአማርኛን በለው የግዕዝ ቋንቋ የትግርኛ ቋንቋ አባቱ ግዕዝ ነው። ከዚህ ሰውዬ ጋር አታወራ። በነገራችን አሽቃባጭ ባንዲራያሽ ጭብጨባና መጋዛ ሲበዛ አይምሮ ላይ ወጥቶበታል። ዝም በል አንቺ እኮ ዝም ብለሽ አዳምጪ። በማህበር ዝም ብሎሽ መጽሐፍ ቅዱስ በማህበር ዝም ብሎሻል። አስተምኝ እንዴ? እሺ አሰማማ ችግሩ አሰማማ ወደ መጽሐፍ ባትሄድ መልካም ነው። እንደዛ ከሆነ ሌላ ጥሩ ስለማይሆን አንተ ዝም ብለህ ሌላ ሀሳብ ላይ ሞግት። ወደ መጽሐፍ ወደ ስድድብ መግባት ከፈለክ ኦሳማ ትክክል ጥሩ አይመጣም። ገባ አይደል? መጽሐፍ ቅዱስ ማንበብ ነው። መጽሐፍ ቅዱስ ማንበብ ነው። ከፍላለን ሐዲስ ቆንጆ ሐዲስ አለን ከፍትልን ማለት ሞክር ከጀመርክ ማለት ነው። እንደዚህ ከምትል ትከፍታለህ፣ እናወራበታለን። ችግር የለውም ሰው ግን ሀሳቡ ላይ እንስጥበት። አሶሩን እናንተ ብቻ ነው የምትያዛችሁት። የፈለጋችሁትን ነው የምታወሩት እናንተ። ዮናታን አትረብሽ። እዚህ ጋር ራሱ አምስት ሰው እናንተ ይታየኛል እና እናወራበት እንጂ ምን አምስት ነው? እኛ እንደው 4 ነን፣ እናንተ 5 ናችሁ። ምንድነው የምታወራው? ቆይ ዮናታን ሳለውም እኮ ያው የእናንተ ነው። ምን እየተግባባን እያወራን ጨምብል አድርጎ ነው እንጂ ምንም የተለየ ነገር የለውም። ስለዚህ የእናንተ ችግሩ ይሄ ነው። ቆይ መልስ አለው። እንደናንተ ቤተክርስቲያን የሚወቅስ ነው። የእናንተም ሰዎች ምንድነው ቤተክርስቲያን ግዕዝ የድግምተኛ ቋንቋ ነው የምትሉት፣ ግን ነብያችሁ በአረበኛ ድግምት የተደገመበት። ስለዚህ ጥላቻ አውጡና አረበኛ ግዕዝ እንዳለ ተረዱት። ቆይ ና ልመልሰልህ። ቆይ አሁን በተነሳው ፖይንት ላይ አንዴ ጀምስ አሁን በተነሳው ፖይንት ላይ ነገሩን በሚያስማማ መልኩ ስንዘጋው፣ ኦኬ ቅድም አንተም እንዳልከው ክልሉ የግዕዝን ቋንቋ ያስተምር፣ ኦፍ ኮርስ ያስተምር፣ መብቱ አይደለም እያልን አይደለም፣ መብቱ ነው። ግን ደግሞ በትምህርት ቤቱ የፈለገ ይማር፣ ያልፈለገ ደግሞ ግዕዝን አይማር፣ መብቱ ነው። አለቀ። ይሄን ቅድም አንተም ተናግረዋል። ኦኬ መብት ይሰጣቸው፣ ያለ መማር መብት አላቸው። በግድ ተማር አይባልም። አለቀ። በዚህ እንዘጋዋለን። ክልሉ ግን አስተምራለሁ ይበል፣ እሺ የፈለገ ይማር። ከ11 ሰዓትም በኋላ ሊሆን ይችላል ወይ ቅዳሜም ሊሆን ይችላል፣ ይማር የፈለገ። በቃ አለቀ። በዚህ መዝጋት እንችላለን። ግልጽ ነው አይደለም ጳኩ? እኔም ሐሳቤ እዛል ተማርኩም ብሎ ላይ ማርክ መቀነስ አይችልም። አይዋ መልስ በጣም ጥሩ። ግዕዝ አልተማርክም ብሎ ማርክ መቀነስ አይችልም። ይሄ ነው መሆን ያለበት። እንደዚህ ከሆነ ትክክል። አሁን እኮ እኛ ተቃውሞ አሁን ባይ ዘ ዌይ ሙስሊም ሆነው አሁን ግዕዝን በተመለከተ ሲወራ ሙስሊም ሆነው የሚናቆሩ ቤተክርስቲያን የሚሳደቡ ሰዎች ካሉ እኔ እቃወማለሁ።
ኦኬ ትክክል ናቸው እያልን አይደለም። ሰሞኑን ኬሚሴ ላይ የተደረገውን ተቃውመሃል? የመተት የድግምት የደብተራ የቄስ እያለች የነበረችውን ተቃውመሃል? ማንም ይሁን እኔ አሁን ቪዲዮን አምጣው፣ ቪዲዮ እንመልከተው። ንግግሯ ላይ የተናገረችው ንግግር ላይ ስህተት ካለ የሌለ ነገር ከተናገረች ከተሳደበች የጻፈላት የሚመስለው እንደዛ አይባልም። አዝኛለሁ። ምክንያቱም ሰው ለሰላም ነው መጣር ያለበት እንጂ ለክርክር መሮጥ የለብንም። እዚሁ ችግራችን ላይ ሌላ ችግር እየፈጠርን መውጣት አንችልም። እና እኔ ሰምቼዋለሁ፣ ጥሩ አይደለም። ግን ደግሞ ጥሩ አይደለም ብሎ ሌላ ጥሩ ያልሆነ መልስ መስጠት ደግሞ መፍትሄ ስለማይሆን በሚመከርበት መንገድ መውጣት ነው የሚሻለው። ትክክል። አሁን በአጠቃላይ ነቆራና ስድብ ካለው እኔ ሙስሊም ታውቃለህ ኡሳማ። እሺ ቪዲዮ ላሰማክ። እሺ ኧረ ተይው ይሰራል። ቆይ አሁን ሌላ እንትን ውስጥ ሞዴሬተሮች ቆይ ያሳያችኋለሁ። እሺ ጠብቁ። አታስወጧት፣ ችግር የለም። ትግባና እንትን ትበል። አላኩል ሀይ በዚህ መስማማት እንችላለን። የሀገር ተሳዳቢ ያለ ሚዩት የሚያደርግ የለም። ጥያቄ ልጠይቅ አንድ ኡሳማ መልስ ማለት ነው። እኔ መመለስ እችላለሁ። አንተን መልስ ኡሳማ እኔን አስወሩኝ። እኔ ልመልስልህ። አንተ የጠየቀውም ምላሽ እሷ የጻፈችው ከምን አንፃር እንደሆነ ማለት ተሰጥቷትም ሊሆን ይችላል። እሱን አላውቅም እኮ ልመልስልህ። ጠየቅ አይደል? እሱ ኖ ለምን የማይገናኝ ነገር እኮ ነው። እንደዛ ከሆነ አስረስ እየተሰደስን ቁጥር አይደለም አስተምሮ አይደለም። አንቺ ተረጋጋ። ቆይ ሀሳብ ትሰጣለህ እንዴ? አይ አትቀጥይም አንቺ ሄራን ተረጋጊ። እኔ እያወራሁ ነው። ልጨርስበት በሀሳቡ ላይ አስወሩ። ለምን ወደ ያምጥሉት ይመለከተናል። ስለዚህ ሀሳብ ትሰጣለህ። ተበከትሽም አንቺም ስላንቺ አላወራም። ይመለከተኛል እንጂ ስለፉ እዚህ ጋር ስለተነሳ ይመለከተኛል። ስላንቺ አላወራም። አይመለከትሽም። እሱ የጠየቀውም እኔ መልስ። እሺ ሳማ እፎይ ተሳደበ ላልከው ችግር የለም።